በአፍሪካ ሻምፒየንስ ሊግ እና በአፍሪካ ኮንፌዴሬሽን ዋንጫ ሁለቱ ክለቦች በ2010 ዓመተ ምህረት ኢትዮጵያን ይወክላሉ። የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ቅዱስ ጊዮርጊስና የጥሎ ማለፍ አሸናፊው ወላይታ ዲቻ በአፍሪካ መድረክ ተሳታፊ መሆናቸውን ተከትሎ ሁለቱም ክለቦች በክረምቱ ተጫዋቾች የዝውውር መስኮት የጎላ ተሳትፎ ነበራቸው። ክፍተት አለብኝ ባሉባቸው ቦታዎች ላይም አዳዲስ ተጫዋቾችን አካተዋል። በቅድመ ውድድር የአቋም መለኪያ ጨዋታ ተሳታፊም ነበሩ። ቅዱስ ጊዮርጊስ በአዲስ አበባ ከተማ ዋንጫ እስከ ፍጻሜ በመዝለቅ ባሳለፍነው ሳምንት ኢትዮጵያ ቡናን በማሸነፍ ሻምፒዮን ሆኗል። ወላይታ ዲቻ ደግሞ በደቡብ ካስትል ዋንጫ ነው ራሱን የፈተሸው። በውድድሩ ላይ አራተኛ ደረጃን ይዞ ማጠናቀቅ ችሏል። እነዚህ ሁለት ክለቦች ትላንት በአዲስ አበባ ስቴዲየም በኢትዮጵያ አሸናፊዎች አሸናፊ ዋንጫ ተገናኝተዋል። የጨዋታው የመጀመሪያዎቹ ደቂቃዎች ወላይታ ዲቻ በመከላከል ቅዱስ ጊዮርጊስ ደግሞ የዲቻን የተከላካይ መስመር ለመስበርና ጎል ለማስቆጠር የተጠመዱበት ነበር። የጨዋታው እንቅስቃሴም በወላይታ ዲቻ ሜዳ ክልል ላይ ነበር ያመዘነው። እናም በ30 ደቂቃ ውስጥ ለጎል የቀረበ ሙከራ ማየት አልተቻለም። ወደ ተጋጣሚው ጎል በመድረስ የተሻለ የነበረው ቅዱስ ጊዮርጊስ ጎል የማግባት ጥረቱ የተሳካው በ32ኛው ደቂቃ ላይ ነበር። አሉላ ግርማ በግራ መስመር የተሻገረለትን ኳስ በግንባሩ በመቅጨት ወደ ግብ በመቀየር ቅዱስ ጊዮርጊስን ቀዳሚ አድርጓል። በሁለት ደቂቃዎች ልዩነት ደግሞ ተከላካዩ ተክሉ ተስፋይና ግብ ጠባቂው ፌቦ አለምና በቤት ተፈጥረው ስህተት በመጠቀም አቡበከር ሳኒ የጎል ልዩነቱን ወደ 2-0 ከፍ አድርጓል። ሁለት ጎል ብልጫ የተወሰደበት ወላይታ ዲቻ ልዩነቱን ለማጥበብ በሁለተኛው አጋማሽ በተሻለ ከመከላከል ወደ ማጥቃት ለመሸጋገር ጥረት አድርጓል። ስኬታማ ግን አልነበረም። በ90 ደቂቃ ውስጥም ጃኮ አረፋትና እሸቱ መና ካደረጓቸው የጎል ሙከራዎች ውጪ የሚጠቀስ እድል አልፈጠሩም። ቅዱስ ጊዮርጊስም የጎል ልዩነቱን ከማስጠበቅ ባለፈ ኳስን መሰረት በማድረግ የቡድኑን እንቅስቃሴ መልክ ለማስያዝ ጥረት አድርጓል። አልፎ አልፎም የጎል እድሎቹን መፍጠር ችሏል። በተለይ የአማካዩ የሙሉዓለም መስፍን ሚና የላቀ ነበር። ያም ሆኖ ጨዋታው በቅዱስ ጊዮርጊስ 2-0 አሸናፊነት ተጠናቋል። በአመቱ ሁለተኛ ዋንጫውን ያነሳው ቅዱስ ጊዮርጊስ የአሸናፊዎች አሸናፊ ሻምፒዮን ሲሆን የትላንቱ ለ16ኛ ጊዜ ነው። የ2009 ዓመተ ምህረት የአሸናፊዎች አሸናፊ የዋንጫ ክብር በመቀበል ላይ ይገኛል። የአሸናፊዎች አሸናፊ ዋንጫ ባለቤት የቅዱስ ጊዮርጊስ ስፖርት ክለብ ይሄ ሁለተኛ ዋንጫችን ነው። ለተጫዋቾቻችንም ለኛ በሊጉ ጠንካራ ቡድን ለመስራት ያነሳሳናል። ዋንጫ በወሰድን ቁጥር ኃላፊነታችን ከፍ እያለ እንደሚሄድ ነው የሚሰማን። በዛሬው ጨዋታ በተለይ በመጀመሪያው 20 ደቂቃ 25 ደቂቃ ተጋጣሚያችን ወደ ራሱ የሜዳ የመጨረሻው ክፍል ተጠግቶ ይከላከል ስለነበር ያንን ለመስበር ተቸግረን ነበር። ግን የመጀመሪያውን ጎል ማግኘታችን የበለጠ ጨዋታውን ተቆጣጥረን እንድንጫወት ረድቶናል ብዬ አስባለሁ። እነሱ ከኛ ተሽለው አሸንፈውናል። መጀመሪያ አካባቢ ላይ የነበረው የቆመ ኳስና እንደዚህ የነበረው ስህተት
ያው ጨዋታውን ወስኖታል። እነሱ የተሻሉ ነበሩ ከኛ እዚህ አሸንፈው ነው። ቅዱስ ጊዮርጊስ በአፍሪካ ሻምፒየንስ ሊግ ወላይታ ዲቻ ደግሞ በአፍሪካ ኮንፌዴሬሽን ዋንጫ ተሳታፊዎች ናቸው። ለአፍሪካ ቻምፒየንስ ሊግ ጨዋታ ገና ብዙ ጊዜ አለን። አሁን የቡድን ግንባታ ላይ ያለ ነው። በእርግጥ ሁሉ ጊዜም ጊዮርጊስ ከአፍሪካ ጠንካራ ክለቦች አንዱ እንዲሆን እንፈልጋለን። ባለፈው አመት በግሩፕ ውስጥ ተወዳድረናል። ዘንድሮ ደግሞ ከዛ የተሻለ ውጤት ለማምጣት ነው እቅዳችን። እስከዛ ግን ቡድናችንን የምንሰራበት ስህተቶቻችንን የምናርምበት በቂ ጊዜ ስላለን አሁን ሊጉ ላይ ነው ትኩረታችን ብዬ ነው ማስበው። ጥሩ ነገር እንሰራለን። በዚህ በኢንተርናሽናል ውድድር ስትሮንግ የመከላከል አቅም እንገነባለን። ያ አቅም ብዙ ያሻግረናል ብዬ ጠብቃለሁ። አሁን የታዩ ስህተቶችን አይቻለሁ። በነዛ ላይ ሌሎች ነገሮች ላይ ሰርተን የተሻለ ነገር ይዘን እንመጣለን።